በነፃ ማለት ብዙ ዋጋ ሳታወጡ ብዙ ገንዘባችሁንም ጉልበታችሁንም ጊዜያችሁንም ሳታወጡ ግን ለአንድ ሰው መልካም ማድረግ የምትችሉ ጥቂት ነገር በጣም ትንሽ ነገር ግን ያን መልካም ማድረጋችሁን ሰው ሁሉ የማያይበት ሰው ሁሉ ከሌ ለከሌ መልካም አደረገ ብሎ የማያመሰግናችሁ ግን እናንተ ያደረጋችሁት ጥቂት መልካም ነገር ደግሞ ለዛ ሰው የሚጠቅመው ነገር ሲሆን ምን ያክሎቻችን እንቸኩላለን እንደዚህ አይነት ነገር ለማድረግ እንደዚህ አይነት መልካምነት ለመለገስ? ኦፍ ኮርስ ኢትዮጵያውያን መልካምነት ችግር የለብንም። አንዳንዴ ገንዘብ የሚያስፈልገው ሲሆን ውድ ነገር የሚያስፈልገው ነገር ሲሆን ምናምን ተረባርበን የምንችልበት ጊዜ በተለይ እንደዚህ አሁን ደግሞ ሚዲያውም ምኑም መልካም ነገር ስናደርግ እንግዲህ ቀራጩም አመስጋኙም የበዛበት ዘመን ነው። እንደዛ ሳይ አደባባይ የሚሰጥ ነገር ሲሆን ተጋግጠን ሁላችንም እናደርጋለን። ግን ደግሞ ጥቂት ሲሆን እኮ ጥቂት ነገር ለምሳሌ እንደው ጊዜ ሰጥቶ አንድን ምስኪን ሰው ማዳመጥ ወይ መደመጥ የሚፈልግን ሰው ቁጭ ብሎ ማዳመጥ ጊዜ ሰጥቶ የሆነ ነገር ለሆነ ሰው ማድረግ ይሄ ሚዲያ የለውም። ወይም ሰው አፕሪሺየት አድርጎ ከሌ እንደዚህ መልካም አደረገለት ብሎ አያወራም። ግን እናንተና እግዚአብሔርና ያ ሰው ብቻ የምታውቁት መልካም ነገር ማድረግ መድረክ ስታገኙ ምን ያክሎቻችሁ ትተጋላችሁ? ምን ያክሎቻችን ለእንደዚህ አይነት መልካምነት እንሮጣለን? በነገራችሁ ላይ በጣም ትልቅ ዋጋ ያለው ነገር ነው። ማንም የማያየው አይደል? ግራ ሲሰጥ ቀኝ ካየ እኮ ነው የሚለው እኮ። አሁን ዘመኑ በቃ የሚዲያ ዘመን አሁን የሚባልበት ዘመን ሆኖ የሰጠነውን ያደረግነውን ነገር ሁሉ አደባባይ ደረታችንን ነፍተን እኔ ነኝ ያደረኩት የምንልበት ዘመን ሆኖ ነው እንጂ መስጠት በነገራችን ላይ ሕጉም እግዚአብሔር ብቻ የሚያየው ከልብ የሚሰጥ ነው እንጂ የምንታበይበት ጉዳይ አይደለም። ግን ይሁን እሱም እኮ ግን አንዳንድ ጊዜ ለሰዎች ብዙ ነገር እናደርግና ትልልቅ እኮ ገንዘባችንን ብዙ የሚያስወጡ ነገሮችን እናደርግና ጥቂት ነገር ሲጠይቁን በቃ ጥቂት ምንም የእናንተን ገንዘብ ዋጋም ጊዜም የማያቃጥል ትንሽ ነገር ሲጠይቁን ግን ለመተባበር እምቢ እንላለን። ለምን ይሁን? ያ ደግ ልባችን ለመሄድ የት ሄዶ ነው? ለትልልቁ ነገር እሺ ያልነው ትንንሽ ማንም የማያየው ወይም ማንም አቴንሽን ለማይሰጠው ነገር ግን ደግ መሆን ለምንድን ነው ያቃተን? ምናልባት ምስጋናን እንፈልግ ይሆን? ለምናደርገው ነገር ጭብጨባን እንፈልግ ይሆን? ከምድር መቀበል እንፈልግ ይሆን? ይሄ ከሆነ ዋጋችን በከንቱ ነው። ስለዚህ መልካምነት እግዚአብሔር ነው የሚከፍለው፣ እግዚአብሔር ነው የሚያየው እና ከትልቅ ለመጀመር አትጀምሩ። አንዳንድ ጊዜ ለምን እንትን አታደርግም? እኔ ገንዘብ የለኝም እኔ እንትን የለኝም እንላለን። ግን ጥቂት መልካምነት አለ ምንም ሳናደርግ ብዙ ገንዘብም ሳይፈልግ ብዙ ነገርም ሳይፈልግ ግን ያ ሰው የሚፈልገው ትንሽ ነገር ሀግ ማድረግ ሊሆን ይችላል እኮ የሚሰራውን ነገር አፕሪሺየት ማድረግ ሊሆን ይችላል፣ ማድነቅ ሊሆን ይችላል፣ ማመስገን ሊሆን ይችላል። እነዚህ መልካም ነገሮች ጥቃቅን የምንላቸው ነገሮች ላይ ግን ብንጎንብስ ብንበረታ ለትልቁም እንደርሳለን እና እግዚአብሔር ደግሞ ዋጋችንን ይከፍላል። ይህንን ልምድ ያብዛልን ለማለት ነው። ወዳችኋለሁ።